ሰላም ለእናንተ ይሁን እንደምናመሻችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ የዕለቱን ዜናዎችን ነው ብለናል። ጀማል ኢማም ነኝ አብሬያችሁ የምቆየው። ወደ ቀዳሚው ዜና እናልፋለን። የሃይማኖት አባቶች ስለ ሰላም አንድ ሰሞን ብቻ ሳይሆን ሁልጊዜ ማስተማር ይጠበቅባቸዋል ብለዋል የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ የሃይማኖት ተቋማት ጉባኤና የሀገር ሽማግሌዎች በተገኙበት የ2018 በጀት ዓመት የ6 ወር ተግባራት አፈጻጸም ላይ ምክክር አካሂዷል። ከከድራዲ ዝርዝሩ እንከታተል። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ የሃይማኖት ተቋማትና የሀገር ሽማግሌዎች በተገኙበት የ2018 በጀት ዓመት የ6 ወራት ተግባራት አፈጻጸምን ገምግሟል። በመድረኩ የ6 ወራት አፈጻጸም ሪፖርት ቀርቦ ውይይት የተደረገበት ሲሆን የሃይማኖት አባቶችና የሀገር ሽማግሌዎችም ትኩረት ሊደረግባቸው ይገባል ያሏቸውን ሀሳብ አንስተዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች ስለ ሰላም መናገር አለባቸው። የሀገሪቱ ምሁራኖች ስለ ሰላም መናገር አለባቸው። ጥሩ ነው፣ መገማገሙ ጥሩ ነው። ስለዚህ ወደፊት ያለውን ስለ ሰላሙ ስለ ሀገራችን መስበክ ግዴታችን ነው እላለሁ። አመሰግናለሁ። ወጣቶች አደረጃጀት ለምንድን ነው ይሄ እስከዛሬ የሌለው? ለምንድን ነው እንዲፈርስ የተፈለገው? በተለይ ደግሞ እነዚህ ፒር ግሩፖች እየተመካከሩ ለሀገራቸው ሰላም መምከር ካልቻሉ እስከ መቼ ነው የሚቀጥለው? ይህንንም አደረጃጀት ዛሬ ነገ ሳይባል ቢሰራ ጥሩ ነው የምለው። ባህልን እናስተዋውቅ፣ ወጣቶቹ ወደኛ አይመጡልንም። መስጊድ አያውቁ፣ ቤተ ክርስቲያን አያውቁ፣ ቢመከሩ አይሰሙ። ትዳሩም እየፈታ ነው። 5-6 የወለደው በጫት ሱስ ተበክለው ለልጆቹ አያስብም። ሚስጥር የሚደብቅ ወጣት የለም። ግን ተጠጥታ የሚያልፍ የለም። እዚች ጫት ላይ እንደው ጠበቅ አርጓ ትላለሁ። አመሰግናለሁ። ልጆቻችንና በእኛ ቁጥጥር ስር ያሉ አማኞች ተራርቀን ያለንበት ሰዓትና ጊዜ ነው ያለ ነው። ከተራራቅን የሃይማኖት አባቶችም ሆነ የሀገር ሽማግሌዎች ሊከበሩ አይችሉም። ስለዚህ ሁለቱን ወገኖች ማቀራረብ ያስፈልጋል። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ የደሴ ከተማ የሃይማኖት ተቋማት ፎረም በየጊዜው እየተገናኙ ችግሮች ከመፈጠራቸው በፊት መምከር፣ ለከተማዋ ሰላምና ልማትም ከከተማ አስተዳደሩ ጋር ተቀራርቦ መስራት ይጠበቅባቸዋል ብለዋል። ወቅቱን የተላበሰ የምርጫ ተግባር ማስፈጸም የኛና የእናንተ ኃላፊነት ነው። ይሄ ማለት ሰላማዊ ምርጫ ፖለቲከኛው የራሱ አውድ ላይ የሚወያይበት መንገድ ይፈጥራል። የሃይማኖት ተቋሙ ደግሞ ብጥብጥ ሊፈጥር የሚችለው ነገር ነው ማለት አለበት። የሀገር ሽማግሌውም በዚሁ ተመሳሳይ ነው ማለት አለበት የሚለውን ሀሳቦች ነው። ከጫቱ ጋር ያለውን ጉዳይ ተያይዞ ከመነሻው ጀምሮ እስከ መድረሻ ያለውን ነገር ሰፊ ስራ ስለሚጠይቅ፣ ምክንያቱም ማሳዎች ተቀይረው ወደ ጫት ነው የተቀየሩት። ከመነሻው ያለው ማህበረሰብ ጋር ከደቡብ ወሎ ጋር ጭምር ተነጋግሮ ስራዎች መሰራት አለባቸው። ለከተማዋ ሰላምና ልማት ከፍተኛ አስተዋጽኦ እያበረከቱ ያሉ ወጣቶች እንዳሉ ሁሉ በማህበራዊ ሚዲያ ትንኮሳ የሚፈጽሙ ጸረ ልማት አጀንዳ የሚያራግቡ ስላሉ ይህንኑ ማውገዝና መከላከልም ከሃይማኖት አባቶችና ከሀገር ሽማግሌዎች እንደሚጠበቅ ነው ኮማንደር ሰይድ የገለጹት። አንዳንድ ጊዜ ሰው ሰርቶ እንዳልሰራ፣ ሰላም እንዳለ ሰላም እንደሌለ፣ ፖሊስ ሌት ተቀን እየሰራ ሰላም ማስከበሩ ሌት ከቀን እየሰራ እንዳልተሰራ ተደርጎ በሶሻል ሚዲያ የሚጮህ ተግባር እውነት ትክክል ነው አይደለም የሚለው ነገር ማየት ያስፈልጋል። ይህንን ካላየን የሃይማኖት አባቱም የሀገር ሽማግሌውም ዋጋ ይከፍላል ማለት ነው። ስለዚህ በደንብ ወጣቶቻችን ጋር መነጋገር ያስፈልገናል የሚል ሀሳብ አለኝ። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በግምገማው ማጠቃለያ ተገኝተው ስለ ሰላም ሁልጊዜ ማስተማር እንደሚያስፈልግ ተናግረዋል። የሃይማኖት ተቋማትም በከተማዋ ሰላምና ልማት ላይ እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። የሰሞነኛ ስራ የአንድ ሰሞን ስራ ሆኖ የሚቆም አይደለም። ሰላም ሁሌ ስለ ሰላም ማስተማር ያስፈልጋል። ሁሌ በየእምነት ተቋማቶቹ ያለ እረፍት ትውልዱን ማነጽ ማስተማር ያስፈልጋል ማለት ነው። የሃይማኖት አባቶች ይህንን በንቃት እየተከታተሉ መታገል ማስቆም ያስፈልጋል ማለት ነው። ፖለቲካውን ለመንግስት እንተወው። ሃይማኖት ደግሞ ስለ ሰላም ይስበኩ፣ ስለ ልማት ይስበኩ፣ ስለ ስርዓት ያስፈልጋል። ልክ ነው፣ መደገፍ አለባቸው። ግን ደግሞ የፖለቲካ መናኸሪያ መሆን የለባቸውም። ሃይማኖት ተቋማት የፖለቲካ ሴራ፣ የፖለቲካ መነገጃ መሆን የለባቸው።
የበጋ መስኖ ስንዴን በኩታ ገጠም በመዝራት ምርታማነታቸውን ለማሳደግ እየሰሩ መሆኑን በደቡብ ወሎ ዞን የተወለደ የወረዳ አርሶ አደሮች ተናገሩ። ከበጋ መስኖ ስንዴ ልማት ከ1.6 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየሰራ መሆኑን የደቡብ ወሎ ዞን ግብርና መምሪያ አስታውቋል። ሰላሀዲን ሰይድ ተጨማሪ ዘገባ አለው። በደቡብ ወሎ ዞን የተሁለደሬ ወረዳ ግብርና ጽሕፈት ቤት የ2018 ዓ.ም የበጋ መስኖ ስንዴ ዘር የእርሻ ስራን የዞኑ ከፍተኛ የስራ ኃላፊዎች በተገኙበት አስጀምሯል። በወረዳው የ08 ቀበሌ አርሶ አደሮች በባለፈው ዓመት በበጋ መስኖ ስንዴ ምርት ተጠቃሚ መሆናቸውን አስታውሰው በዚህ ዓመትም በኩታ ገጠም በመዝራት የተሻለ ምርት እንደሚጠብቁ ገልጸዋል። በኩታ ገጠም መዘራት በጣም ጠቀሜታ አለው። አንደኛ ለማጠጣት፣ ሁለተኛ ለተባይ አሰሳ፣ ሶስተኛ እንደገና ለእንክብካቤ ራሱ ለእንክብካቤ ተባይ እንዲያጠቃው ለተባይ አሰሳ፣ ለማጠጣት፣ ለአረም እንዲያጠቃው ተባዮች እንዲያጠቁት ለእንክብካቤ ኩታ ገጠም መሆኑ በጣም ጥሩ ነው። በዛ አጋጣሚ አሁንም የበለጠ ምርት ይገኛል ብለን ነው የምናስበው። አምና በበሬ ነበር እግራቸው እየተላላጠ እንትን የሚለው ዘንድሮ በትራክተር ስለታረሰልን በጣም ደስተኛ ነው ገበሬውም፣ እኛም ደስተኛ ነን። የበለጠ ካምናው እንደውም ዘንድሮ እናገኛለን ብዬ ነው ተስፋ ያለ። የተሁለደሬ ወረዳ ዋና አስተዳዳሪ አቶ ሰይድ አህመድ ወረዳው የውሃ ጸጋ ያለው በመሆኑ ምርታማነትን ለማረጋገጥ ጉልህ ሚና እንዳለው ጠቁመው 3000 ሄክታር መሬትን በበጋ መስኖ ስንዴ ዘር በመሸፈን ከ90,000 ኩንታል በላይ ምርት ለመሰብሰብ እንደሚሰሩ ገልጸዋል። እንደ ወረዳ በርካታ ሀብቶች አሉ። በትልልቅ 2 ሐይቆች አሉ። በእነሱ ዙሪያ የምንዘራው በርካታ አለ። ከዛ ውጭ ግን በርካታ ወንዞች አሉን። በዘመናዊ የወንዝ ጠለፋ የሰራንላቸው አሁን የቆምንበት ለምሳሌ ከ157 ሄክታር በላይ ሊያለማ የሚችል ዘመናዊ ወንዝ ጠለፋ የተጠለፈለት ነው። ሌሎችም ቀጠናዎች ላይ በርካታ የውሃ አማራጮች ስላሉን በርካታ የመስኖ አውታሮች የተዘረጉ ስለሆነ እነዛ ወደ ስራ በማስገባት ሁለተኛው አማራጫችን ነው። ሶስተኛው አማራጫችን ግራውንድ ዋተር ወይም ደግሞ እያንዳንዱ አርሶ አደር የራሱ የውሃ ባንክ እንዲይዝ የተሰራ ነው። አዳዲስ ሞተር ፓምፖችን በካፒታል በጀት ገዝተን አሰራጭተናል። ከዚህም በፊት ከ3000 በላይ የሞተር ፓምፖች አሉ። እነዚህ ሁሉ ተጣምረው ስንዴ ልማት ላይ እንዲሆኑ ነው እየተሰራ ያለው በዚህ መንገድ ማለት ነው። በዚህ ዓመት 3000 ሄክታር የበጋ መስኖ ስንዴ ለመዝራት እቅድ ይዘን እየሰራ ነው። እስካሁን 2800 አካባቢውን ለይተናል። የእርሻ ስራ ጀምረናል። ዛሬ ላይ በዚህ ሁኔታ እያስጀመረን ነው። 96000 ኩንታል በላይ ምርት እንጠብቃለን ማለት ነው። በዞኑ በሚገኙ የተለያዩ አካባቢዎች የበጋ መስኖ ስንዴ ዘር ተጀምሯል ያሉት የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ጋሎ ከ40,000 ሄክታር በላይ መሬት በበጋ መስኖ የስንዴ ዘር ይሸፈናል ብለዋል። በቅድመ ዝግጅት የተለያዩ ስራዎች ሲከናወኑ መቆየታቸውንም ጠቁመዋል። ወደ 1.6 ሚሊዮን ኩንታል ምርት እንሰበስባለን ብለን አቅደን ወደ ስራ ገብተናል። ይህን ስራ ለመስራት እንግዲህ ቅድመ ዝግጅት መሰራት ያለባቸውን ስራዎች ስንሰራ ቆይተናል። የማሳ ልየታ፣ የባለሙያ ስልጠና፣ የአርሶ አደር ግንዛቤ ፈጠራ፣ የእርሻ እንቅስቃሴ ስራዎችን ስንሰራ ቆይተን ባለፈው ሳምንት ላይ እንደ ዞን በቃሉ ወረዳ አስጀምረናል። ይህን ስራ እየሰራን ያለ ነው። እስካሁን ባለንበት ሂደት ከ9,000 ሄክታር በላይ እንደ ዞን ለመሸፈን ጥረት አድርገናል። እንግዲህ እኔ በጋ መስኖ ስንዴ ዛሬ ደግሞ ተሁለደሬ እንደ ወረዳ የራሱን እያስጀመረ ነው ያለው። በአጭር ጊዜ ውስጥ ነው ባለፉት 5 ዓመታት የጀመርነው። ከጀመርነው ወዲህ ግን በአርሶ አደራችን ውስጥ የሰብል ፈረቃን በማምጣት መሬቶች ከ3 ጊዜ እንዲያመርቱና እስከ 3 ጊዜ እንዲያመርቱ ለማድረግ የራሱን አስተዋጽኦ አበርክቷል። የግብርና ስራዎችንም ሆነ ሌሎች የልማት ስራዎችን ለመከወን ሰላም በእጅጉ አስፈላጊ በመሆኑ የዞኑን ሰላም በማስጠበቅ ምርትና ምርታማነትን ለማረጋገጥ በትኩረት የተሰራ መሆኑን የተናገሩት ደግሞ የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ናቸው። ሰላሙ ላይ እስከዛሬ እንደምንሰራው ሁሉ አሁንም አጠናክረን እየቀጠልን ያለ ነው። ዞናችን አሁንም አንጻራዊ ሰላም ሆኖ እየቀጠለ ነው ያለው። ግን ይህን ሰላም ለማዝለቅ ደግሞ እየተሰሩ ያሉ ስራዎች አሉ። አንዱ ፖለቲካሊ ከማህበረሰባችን ጋር የምንሰራው ስራ አሁንም ተጠናክሮ ቀጥሏል። ሰሞኑ እንደምታዘቡት በጣም ብዙ መድረኮች በየቀበሌው እያካሄድን ከማህበረሰቡ ጋር እየተግባባን የችግሩን መንስኤና ችግሩ የሚፈታበት አግባብም ላይ እንደዚሁ እየተነጋገርን እየተወያየን እየሄድን ያለ ነው። ስለዚህ ይሄ ስራ ተጠናክሮ ይቀጥላል። ሁለተኛው ጫካ ያለ ጽንፈኛ ኃይልም አሁን የሚሰራው ስራ ተጸጽቶ የሰላም አማራጭን እንዲመርጥ ለማድረግ ስራ እየተሰራ ነው። በመጨረሻ የገና በዓልን ለማክበር ወደ ላሊበላ የሚመጡ እንግዶችን በኢትዮጵያዊ ባህል ለመቀበል የቅድመ ዝግጅት ስራ ማጠናቀቁን የሰሜን ወሎ ዞን ባህል ቱሪዝምና ወጣቶች መምሪያ አስታወቀም። ባልደረባችን ካሳሁን ኃይለ ሚካኤል ከዞኑ ባህል ቱሪዝምና ወጣቶች መምሪያ ኃላፊ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል።
በርካታ የሀገር ውስጥና የውጭ ቱሪስቶች የገና በዓልና ቤዛ ኩሉ ስነ ስርዓትን ለመታደም ወደ ላሊበላ ከተማ በየዓመቱ ይጓዛሉ። ከተማዋም ከወትሮ የተለየ የገና ሰሞን ደምቃ ትሰነብታለች። በመሆኑም የ2018 ገና በዓልን በከተማዋ ለማክበር የሚመጡ እንግዶችን ለመቀበል ሁለንተናዊ ዝግጅቱ መጠናቀቁ ተገልጿል። የሰሜን ወሎ ዞን ባህል ቱሪዝምና ወጣቶች መምሪያ ኃላፊ ገነት ሙሉጌታ የላሊበላ ሕዝብ በኢትዮጵያዊ ባህል እንግዶችን ለመቀበል መዘጋጀቱን ያስረዳሉ። የመጀመሪያው እንግዶችን በመቀበል ረገድ እንግዲህ የላስታ ላሊበላ ሕዝብ እግር አጥቦ እንግዶቹን አቤት ወዴት ብሎ የመቀበል ልምዱ ከትውልድ ትውልድ እየተሸጋገረ የመጣ ከመሆኑ ጋር ተያይዞ ባቄላ አዘጋጅቶ ዳቦ ጋግሮ እንጀራና ወጥ ሰርቶ እንግዶችን በአራት ማዕዘን በሚገቡበት አቅጣጫ ይቀበላል። ከዛ በተረፈ ደግሞ የመሰረተ ልማት ኮሚቴ አለ። ይሄ መሰረተ ልማት ኮሚቴ መንገዶቹ ላይ ችግር እንዳይገጥመው ማንኛውም የህብረተሰብ ክፍል እንደፈለገ መተላለፍ እንዲችል፣ የውሃ እጥረት እንዳይኖር፣ የመብራትና የተለያዩ ፋሲሊቲዎችን ከማሟላት አኳያ ይሄ ኮሚቴ አለ። በዓሉን ለመታደም የሚመጡት እንግዶች ጤንነት የተጠበቀ እንዲሆን ቅድመ ዝግጅት መደረጉንም ኃላፊዋ ገልጸዋል። ማንኛውም ላሊበላን ሊታደም የሚመጣ ማህበረሰብ የሚደርስበትን ችግር በሁለት ድንኳን ተዘጋጅቶ በየቀኑ በየሰዓቱ በሽፍት የሚቀያየሩ አራት ባለሙያዎችን ይዞ ህሙማኖችን የማከም ከፍተኛ ችግር የሚገጥማቸው ካሉ ጤና ጣቢያም ሆስፒታልም በነፃ ነው የሚታከሙት። ወጩን የክልሉ ጤና ቢሮና የፌዴራል ጤና ኢንስቲትዩት ወጩን በጋራ የሚሸፍኑበት ነው። እነዚህ ማህበረሰቦች የሚጸዳዱበት ቦታ በአግባቡ ተዘጋጅቶላቸው በየቀኑ የዕለት ከዕለት የጽዳት እንክብካቤ ስራ የሚሰሩ ኮሚቴዎችም ያሉበት ሆኖ የተደራጀ ነውና በዚህ ረገድ ሰፊ ስራ ተሰርቶ ዝግጅታቸውን ያጠናቀቁበት ሂደት ነው ያለው። የበዓሉ ታዳሚዎችን ከወንጀል ለመጠበቅ የተደራጁ ወጣቶች አሉ ያሉት ኃላፊዋ አፋጣኝ ፍትህ ለመስጠት የሚያስችል ጊዜያዊ መዋቅር መዘጋጀቱን ነግረውናል። ከየትኛውም አካባቢ የሚመጡ ማህበረሰብ ክፍሎች ሲጠፋፉ ፈልጎ የሚያገናኝ፣ ሌቦችን የሚከታተል፣ ችግር ከደረሰ ደግሞ ጊዜያዊ ፍርድ ቤት ተቋቁሞ እርምጃ እንዲወሰድ የሚያደርግ የሰላም ኮሚቴ እየተዘጋጀበት ነው። የሀገር ውስጥ ቱሪስቱንም የውጭ ቱሪስቱንም ወደ አካባቢያችን ሲመጣ የቆይታ ጊዜው አምሮ በወቅቱ ደስ ብሎ ባሉት መስተንግዶዎች ረክቶ መሄድ እንዳለበት ይታመናል። ከዚህ ጋር ተያይዞ ቱሪስት መጠን ሆቴሎች አሉ፣ ባለኮከብ ሆቴሎች አሉ። እንደነዚህ አይነት ስራዎችን በአግባቡ ሰርቶ እንግዶቹን እጁን ዘርግቶ የላሊበላ ሕዝብ እየጠበቀ ያለበት ሁኔታና ቅድመ ዝግጅቶቹ በአግባቡ የተሰሩበት መሆኑን ማሳሰብ እወዳለሁ። የገና ቱሪስቶች ከላሊበላ ውቅር አብያተ ክርስቲያናት በተጨማሪ በላስታ ወረዳ የሚገኙ ይምርሃነ ክርስቶስ፣ ገነተ ልዑልና ሌሎች መዳረሻዎችን በምቾት ጎብኝተው እንዲመለሱ ዝግጅት መደረጉ ተመላክቷል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። በያላችሁበት መልካም ምሽት ይሁንላችሁ።